ቆይ ግን እነምላችሁ በጌታ በኢየሱስ ክርስቶስ ምህረት ድናችሁ እግዚአብሔር በልጁ ምክንያት የኃጢአት ይቅርታ ሰጥቷችሁ ድናችሁ ለአገልግሎት ያበቃችሁ አንድ የዳነ ለዘላለሙ ድኗል ብላችሁ የምትሰብኩ ሰዎች ኢየሱስን የግል አዳኝና ጌታ አድርጋችሁ ከተቀበላችሁ በኋላ ጌታ የሚለውን ሰረዛችሁ እንዴ? ጌታ የሚለው እኮ በፍቅር እንድንታዘዘው ራሳችንን በፍቃድ ያስገዛንለትን ጌታ ኢየሱስን ለማመልከት ነው ወይስ ከጠላት ጋር አብራችሁ ከጠባቡ ጎዳና አውጥታችሁን በሰፊው ጎዳና ላይ ልታስከዱን አሰባችሁ? እስቲ አስቡበትና እንደገና አስተምሯችሁን እዩ። በእግዚአብሔር በኩል የመዳን መንገድ አልቋል። ግን የእናንተ አካሄድ በስጋችሁ በማንነታችሁ የመታመን ጉዳይ ያለበት ይመስላልና ደግማችሁ ደጋግማችሁ አስቡበት። እግዚአብሔር ይባርካችሁ።